እሺ አመሰግናለሁ። እሺ ስላስፈለጉኝ አመሰግናለሁ። ድምጽ እንድትሆኑኝና እንድትረዱኝ እፈልጋለሁኝ። ሀቡም እንደምትረዳኝ ተስፋ አደርጋለሁ። ችግር ላይ ስለሆንኩ ነው ማለት ነው፣ የገንዘብ አይደለም። እሺ ትረዳሻለች። እንዴት ናችሁ ውዶቼ፣ ማሮቼ፣ ፍቅሮቼ ሁሉ አማን ነው? መሲ አስገብኝ፣ ገንዘብ አይደለም። ቆይ እነሱ ይውጣና እሷ መጀመሪያ ትውጣና ከዛ ትገባላችሁ በተራ። አለን ኖሩልኝ የኔ ውዶች፣ ለቤተሰቦቻችን እኔም እኮ እንዳንቺን ወዳቸው ጎበዝ። እና ታዲያ እንዴ አንቺ የቤተሰብ ያንድ አካል አይደል? አዎ የአንቺ ቤተሰቦች በተለይ ደጋፎች እዚህ ቁጭ ብሎ የሚከታተሉሽን ጠበቆችሽን በጣም ነው የምወዳቸው ፍቅሮች። እኔም በጣም እሺ፣ ፈጣሪ ያኖራቸው። ለምን ሄደች? ኑርልኝ። ስልክ እያወራች አልነበረም? ነቀላት። እሺ ወደ ይቅርታ እንሂድ። ይቅርታዬ፣ እናቴ ህይወት የምትባለው ልጅ ከመጣች ሳቢያትሽ መስዬ ሳቧት። እሺ ቤቴ መስዬ ሳቧት። እናቴ ህይወት የምትባለው ልጅ ንግግር ጀምራ የነበረችው ይቅርታ። እሺ ይቅርታ ጀምሪማ። እሺ መስዬ ታጂ ኢፍ ዩ አር ልቀጥል ሀቡ ዋትሳፕ። እሺ እናቴ ቀጥይማ። ግን እናቴ ህይወቴ ከገባች ግን ትቀድምሻለች። ጀምራ ስለነበር ትጨርስና አንቺ ትቀጥያለሽ። እሺ ችግር የለውም። እሺ ችግር የለውም። ተጠብቁ። እሺ ማሪ እየተሽከረከረች ነው። እኔ ግን እንደ ሳውዲ እንደሚኖር ነው። እኔ ሸበካ ሲያስቸግረው ማቀው ያለ ቪፒኤን እንትናቸው እንደማይሰራ ቲክቶካቸው ማቀው ሳውዲ ያሉትን ነው። አንቺ ኢማራት ሆነሽ ለምን እንደዚህ ሸበካ አስቸገረሽ? ሰላም ሀቡዬ፣ እኔ እንጃ ኢማራት ነው ያለሁት። እሺ የሆነች አብራኝ የምትሰራ ልጅ በተኛው በፎቶ አንስታኝ ብለሽ ነበር። አዎ ጠዋት እንዴት ተነሳሁኝ ስልኬ ላይ ቪዲዮ ተኝቼ ተገላልጬ ቪዲዮ ላከችል። እንትን ቪዲዮ አይደለም ቪዲዮ አለኝ ብላ በድምፅ አለኝ፣ ፎቶ ግን ልካልኛለች። ራቆቴን አንስታኝ ልካልኛለች። አንቺ ራቆትሽ ነው እንደምተኛው ቀፍሽ ስተኝ መዳም ቤት እየሰራሽ እንግዲህ ሰው ተኝቶ እኔ ምን አውቃለሁ አቦ። ገለጽ ይችላል ግን ፓንት አለ ኦልሬዲ። አዎ አለ። ለዚህ እሺ አለ ግን ሰውነቴ ይታያል። እሺ እና ምን አለች? ምን አለች? አንቺ ደግመሽ የሆነ ነገር ቆይ ጣቡ የተነሳው እኔ አሁን እንትኔን ኮንትራት ልጨርስ። ሁለታችሁም ኮንትራት ቆይ ሁለታችሁም ኮንትራት ናችሁ? አንቺም እሷ? አዎ አዎ አዎ። እሺ ኮንትራት እኔ ኮንትራት ልጨርስ 1 ወር ከ15 ቀን ምናምን ነው የቀረኝና ለሰዎቹ 2 ወር ሲቀረኝ ተናግሬያለሁኝ እንደምህር ማለት ነው። ከዛ አትሄጂም ምንድነው ችግሬ ሲሉኝ፣ እኔ ችግሬ በጽዳትና በልብስ ነው የመጣሁት፣ ግን ኩሽናም እየሰራሁኝ ነው። ስለዚህ ኩሽና አልሰራም። ኩሽና ከሰራሁኝ ስራም በጋራ እንስራ፣ አለበለዚያ ደግሞ እሷም ስራዋን ትስራ እኔም ስራ ልስራ ብዬ ትናንትና ተናገርኩኝ። ከዛ እንደዛ ብዬ ተናግሬ ለእሷ ደግሞ እንደዚህ ብላለች እና በስራው ተጋገዙ ብለዋት ይሁን ምን እንዳሏት አላውቅም ብለዋት፣ ለምንድነው ስሜን ያነሳሽው አለች። እኔ ስምሽን አላነሳሁኝም እሄዳለሁ ስላቸው ችግርሽ ምንድነው ችግርሽ ሲሉኝ፣ ችግሬ ይሄ ነው፣ ስራም በጋራ ከሆነ በጋራ እንስራ፣ ኩሽና እያገዝኳት እኔንም መጣ ትገዘኝ ነው ያልኩት እና ደሞዝ ጨምሩልኝ ነው ያልኩት እንጂ ስምሽን አንቺን ይሄን አደረገች ብዬ ያልኩት ነገር የለኝም አልኳት። ከዛ ተሳድባ ዝም አልኳት። እኔ ዝም አልኳት። ጠዋት ነው እንደዚህ አድርጋ ፎቶ የላከችልኝ። በድምጽ ደግሞ ሌላም ቪዲዮም አለኝ ቪዲዮም አወጣዋለሁኝ አለች። ቪዲዮንም አወጣዋለሁኝ። ኢትዮጵያዊ ናት? አዎ እሺ ኢትዮጵያዊ ናት። እሺ አወጣዋለሁ። ሁለታችሁም ኮንትራት ናችሁ? አዎ ኮንትራት ነን። እኔ ልጨርስ። ማነው ቀድሞ የመጣው? እኔ ነኝ። እኔ 6 ወር በልጣታለሁ። እሺ ጥሩ። አንቺ አሁን ኮንትራት ልጨርሽ ስንት ጊዜ ቀረሽ? ወር ከ15 ቀን ምናምን። ለምሳሌ 6ኛው ወር 23 ነው ይጨርሳል እንትኔ። ኦኬ አንቺ ወር ከ15 ቀን ቀረሽ ኮንትራት ልጨርሽ፣ እሷ ደግሞ 7 ወር ከ15 ቀን ይቀራታል ኮንትራት ለመጨረስ። አንቺ በ6 ወር ስለምትቀድሚያት። አዎ እንደዛ ቀርታለች።
እሷ ሁለተኛ ወር ላይ ይሁን አንደኛ ወር ላይ ይሁን ነው 27 የሚያልቀው እንትኗ ማለት ነው። እሺ እና እንደዛ አድርጋ ላከችልኝ። እኔ በጣም ፈራሁኝ። በቃ ላከችልኝ ማለት አንድ ቤት ነው እኮ እየኖራችሁ ያላችሁት? አንድ ክፍል ነው የምታድሩት አይደል? አንድ ክፍል ትናንትና ስለተነጋገርን አልተነጋገረችኝም። ስልኬ ላይ ነው የላከችልኝ። አላሳየችኝም በስልኳ። ስልኬ ላይ ነው። ግን አንድ ክፍል ነው የምታድሩት? አንድ ክፍል ነው። አንድ ላይ ነው የምንሰራው። ኮንትራት ነን አቡዬ። እሺ አንድ ላይ ነው የምትበሉት ኪችን ውስጥ? አዎ፣ ግን አንድ ላይ በአንድ ሳህን አንበላም። እሺ መጀመሪያ ጸብ የተነሳው በምን እንደሆነ ቀስ እያልሽ አስረጅ። ጠቡ የተነሳው ትናንትና ሰዎቹ ለምንድን ነው የምትሄጂው? አትሄጂም፣ እንፈልግሻለን አሉ ልጆቹ። እሺ ተፈለጋችሁኝማ እኔ ኩሽና ገብቼ አልሰራም። ይሄ አጂናት ምናምን ፈጣይር ምናምን ፈጣፋጭ ጌማት እኔ ነኝ የምሰራው። እንደዛ ተሰራሁኝ። በስራው ስራውን እኩል እንስራ፣ አለበለዚያ ደግሞ እሷም ስራዋን ትስራ። ስራ ያለ በምግብ ነው የመጣችው። በምግብ መጣ። ግን ምንድን ነው የምትሰራው? ሰራለች አብራሽ አትሰራም ማለት እኔ አሁን ይሄ ፈጣይር ሳንዱች ጌማት እንደዚህ ጣፋጭ ነገር እኔ ነኝ የምሰራው። እኔ ስሰራ አብራኝ አትሰራም። ይሄ የምሳ ነገር ሩዝ፣ ይሄ ወጣወጥ ነገር አላለ እሱ ነው የምትሰራው። እና እኔ ያንን ተሰራሁኝ። አብረን እንስራ፣ እንተጋገዝ። ቢያንስ አሁን አንድኛይቱ ልጅ አቡዬ ጠዋት ስራ ይዘው የምትሄድ ምግብ አለ አንድ ሀራራ ሙሉ ያንን ፈጣይር ወይም ደግሞ ክብዝ ምናምን ስሰራ ቢያንስ እሷ ታጽዲያ፣ ጠዋት ጽዲያት አለ ታጽዲያ። እንተጋገዝ፣ በቃ አንድ ላይ እንስራ ነው ያልኩት እንጂ ሌላ ምንም የለም። በዚህ ነው የተፈጠረው። በቃ አንቺ ስሜን ለምን ታነሻለሽ? አንቺ ለምን እንደዚህ ታደርጊያለሽ? እንደዚህ እና ደግሞ እኔ ያመኛል ማለት አሁን ቅርብ ሰዓት እሷ ተመጣችሁ ወዲህ የሆነ ጭንቀት ነገር ያመኛል። ማታ ሲሆን በጣም ይጨንቀኝና እንደዚህ የሆንኩ እንደውም ሆስፒታል ሄጄ ደሜን አስመርምሬ ያው እንትን ቫይታሚን ዲ ብቻ አንሶሻል እና ከ30% 8% ብቻ ነው ያለሽ እና ብለው የ3 ወር መድኃኒት ሰጡኝ። ያንን አሁን ጨርሻለሁኝ እና በቃ ሀገር ቤትም እሄዳለሁኝ እንደዚህ እያመመኝ አልሰራም ብዬ ራሱን እንትን ብያለሁኝ። ከዛ ያንን ምን ታደርጋለች? እንዴት ያምሻል? አንቺ ሙስሊም ሆነሽ የማታውቂውን በቃ አለ አይደለ እንደማታውቂ ሆነሽ አለ ስላሉሽ ብቻ ነው ሶላት የምትሰግጂው፣ ይሄን ቁርአን የምትቀሪው ማወቅ አለብሽ ምናምን፣ እንደዚህ የተሻለ ነገር መፈለግ አለብሽ። እንዴት ያምሻል ብላ ትጠይቀኛለች። አይደለም እኔ ስንት የሚያውቁት ስንት ነብዮችም እያመማቸው ነበረ። በእኛ በሃይማኖታችን እመም የትንሽ ወንጀል ማጽያ ነው ተብሎ ነው የሚታወቀው እንጂ እኔ እመመኝ። ግን መጨረሻ ላይ አላህ ሱብሃነሁ ወተዓላ ምሕረቱን ይላክልኝ እንጂ እኔ ሙስሊም ነኝ፣ ሌላ ነገር ውስዋሶ ነገር አታምጭብኝ ምናምን እላታለሁኝ። እንግዲህ ቪዲዮ ለምን እንደቀረጸችኝ ማለት ቪዲዮ እኔ ተኝቻለሁ። አይ ቲንክ እኔ ተኋላዋ ነው የምተኛው፣ በር ቆልፌ ነው የምተኛው። ምንም እንትን የለውም። ለምን እንደላከችልኝ እኔ ምንም አልገባኝም ወላሂ። እና ጠቡ የተነሳውን በዝ ነው። ሌላ እኔ ምንም ነገር አላደረኳትም እኮ ገባኝ። አንቺ እንተጋገዝ ያልሽው ለመዳም ነው ሄደሽ ስለ የተናገርሽ ወይስ ለራሷ ነው ያልሻት? ለእነሱ ነው። እነሱ ለምን ትሄጃለሽ ሲሉኝ ስራ ስለበዛብኝ ነው የምሄደው ነው ያልሻቸው? አዎ ስራ ያመጣችሁኝ በልብስና በጽዳት ነው። ጽዳቴና ልብሴን እና ደሞዝ ተጨመራችሁ ላይ 2 ዓመቴን ልጨርስ ነው። እሺ እቀመጣለሁ። ደግሞ በስራው እንተጋገዝ ታለች። ደግሞ እኔ ኩሽናም አብረን እንስራ፣ ጽዳቱንም ልብሱንም አብረን እንስራ። ስለዚህ እንደዚህ ታረገች እሷ ተረዳዳን። እሺ ችግር የለም ደሞዝ ተጨመረልኝ፣ እዛም ስራ ነው እዚህም ስራ ነው እቀጥላለሁኝ አልኩ። ይሄንን ሲያሏት ለምንድን ነው ስሜን ያነሳሽው? እነሱ ጋር እኔ ይሄን አደረገችም አላልኩኝ። በስራው ተተጋገዝን። ስለዚህ እነሱ ለምን ከነሱ ጋር ስሜን አነሳሽ አታግዘኝም ብለሽ ብላ የቀረጸችሽ ቪዲዮ ምን አደርገዋለሁ ብላ ላከችሽ? ፖስቷለሁ ብላ እኔ ደግሞ ላኪልኝ አልኳት። አቡዬ ቪዲዮ ካለሽ ላኪው እስኪ ለየው አልኳት። ከዛ የጥያቄ መጀመሪያ መልሽ ማለት ምን ቢዳ ላከችሽ? ይሄን ቪዲዮ ምን ላደርገው ነው? አው ልመጣልሽ እኮ ነው ላኪልኝ ሲላት፣ አሁን ላንቺ አልክልሽም የሆነ ቦታ ግን አደርገዋለሁኝ አሳየዋለሁኝ አለች። እሺ ጥሪያትን ጠይቃት። ከአንቺ ብቻ ሰምተን ማመን አንችልም። ከሁለት ወገን መስማት አለብን። ሴትዮዋ ዝናት ኩሽና ናት እሷ እኮ በቃ ስትመጣ መጥራት አለብሽ። ከአንቺ ብቻ ሰምተን እንዴት እንፈርዳለን? እሷንም እንስማት። እሺ እኔ ሴትዮዋ ጋር ናት ኩሽና ያለችው። ሰዎቹ ደግሞ አያውቁም እኮ ወይ በኋላ ወይ ሴትዮዋ ዞር ስትል ምንም ነይና አለው እኔ
ጠርተሻት እንጠይቃት። እሷ ነው ከሁለት ወገን ሳንሰማ ለአንቺ ብቻ እውነት ነው የምታወሪው ምንድን ነው ማለት አንችልም ማለት መጠየቅ አለብን። እሷ ነው እውነት ቀርጻሻለች ወይ እውነት ይህ ነገር ተፈጥሯሉ የሚለውን። አዎ እኔ ድምጿም አለኝ ፎቶውም አስቀምጨዋለሁ የላከችልኝ። እኮ እንጠይቃታለን አትምጣ። አዎ እንዳታጠፋብሽ የምትሉ እንትን ጋላሪ ላይ አውርቼዋለሁኝ። ላክስቴም ልኬላታለሁ እኮ አሁን የምትልሽ እሷ ምንድን ነው ብትፖስተውም እኮ አንድ ሰው በተኛሽ ለምን በቲቪ ከፈለገች ከፍታ አታየውም? አንቺ ግንኙነት እያደረግሽ አይደለ? ማዳም ቤት ክፍልሽ ተኝተሽ አንዲት አብራሽ የምትሰራ ሰራተኛ ቪዲዮ ቀረጸችሽ ወይም ፎቶ አነሳችሽ በተኛሽበት ተኝተሽ ምንም እያደረግሽ አይደለም። ምንም እኮ እንትን አይደለም፣ ግን በህግ ያስጠይቃታል። ይሄ በኢማራት ህግ አንድን ሰው ያለ ፍላጎቱ መቅረጽ በህግ ያስጠይቃል። እና በህግ መክሰስ ትችያለሽ። ቀጥታ ለመዳም ተናግረሽ ወስደሽ አሳይተሽ መክሰስ ትችያለሽ። ቀጥታ እስር ቤት ነው የምትገባት። ይሄንን ግን እንንገራት። እውነት አድርጋው ከሆነ ኢትዮጵያ እህታችን ስለሆነች ታስራ ከምታለቅስ እንንገራት ለራሷ። ቀጥታ እንደሚታሰራት አልቀረጽኩም ውሸት ነው ካለች ቪዲዮ ለአንቺ የላከችልሽ ፎቶ ይመረመርና በምን ስልክ መቼ የት በምን ኔትወርክ እንደተቀረጸ መታወቅ ይችላል። በጣም የሰለጠነ ዘመን ያለ ነው። ይህንን እንንገራት ጥሪያትና ማታ ከሆነ ሳታ ከሆነ ያደረገችው ምን ያህል ከባድ ነገር እንደሆነ እያደረገች ያለችው እንንገራት። አሁን ከተመቻል ነይ ልበላት ሂጅ። ኩሽና ስልኩ እዚህ ይቀመጥና ማለት ነው። እሺ እኛ በደንብ አድርገን እናስረዳታለን። ለምን እንደቀረጽሽኝ ንገሪያት። ለምን እንደቀረጽሽኝ እኔ ተኝቻለሁ። ስራ ላይ ነው ንገሪያት። መሰለኝ እየሰራሁ ነው። እሺ ስራ ላይ ንቢያትና በኋላ ይኸው መታል ሀቦ ይሰማል። ውዴ ሚውት ነው ይሰማሻል? ኤርፎኑን አንስቻለሁ። ሰላም እናት ይሰማሻል? ይሰማኛል። ሰላም ነው አለን ማሬ። በኢማራት ህግ ሰውን መቅረጽ በህግ እንደሚያስጠይቅ አታውቂም? አውቃለሁ። እያወቅሽ ታዲያ ለምን ቀረጽሻት በተኛችበት? እሷ ከዚህ በላይ ኦቨር በጣም መጥፎ ነገር ታደርጋለች በህይወቴ ውስጥ ማለት ነው። ለምሳሌ እኔ ከሰው ስም ላይ መውረድ አትችልም ከነ ማለት ነው። እየሄደች ለሰዎቹ ይሄን አታደርጊም። ይሄ አመት ሙሉ ቻልኳት፣ አመት ከምናምን ማለት ነው። እሺ ታይ ስሜን አታጥፊ፣ እዚህ ጋር ያለውን ነገር ችግር ተነጋግረን መፍታት እንችላለን። እኔ የበደልኩሽ ነገር አለ ወይ ብዬ ሁሌ እነግራታለሁ። እኔ ከዚህ በላይ እኮ ብዙ ነገሮችን ችዬልሻለሁ። ሌሊት አጉል ድምፅ ታሰማለች፣ ብዙ ነገሮች ማለት ነው። እና ያንን ሁሉ ነገር መቻቻል ይሻላል በሰው አገር ብዬ ችያለሁ። ለምንድን ነው እንደዚህ ነገር የምታደርጊ ብዬ ብዙ ጊዜ ነግራታለሁ። ምንም የሚሰማ ነገር የለም። ትላንትናም ሄዳ እንደዚህ አታደርግም፣ እንደዚህ አታደርግም። ወላ እሷ ግን የበላችን እንኳን እኔ እንዲያጥብ ወርውራልኝ ነው የምትሄደው። ያንን ሁሉ ኦኬ ብዬ አጥባለሁ። መቻቻል ነውና በሰው አገር ማለት ነው። ነገ ትተን የምንሄደው የሰው ቤት ነውና ያንን ነገር ስለተረዳው ማለት ነው። እና እኔ ሌሊት እንኳን ይሄ ሁሉ ነገር ማንም እንደዚህ አይችልሽም፣ ይሄ ሁሉ ነገርን እየቻልኩኝ አንቺ ለምንድን ነው እንደዚህ የምታደርጊ አልኳት። ያንን ነገር አላመነችም። እንድታመን ቀረጽኩና ላኩላት። ይሄ ነው ከዚህ በላይ ማድረግ ይችላል። ምንድነው ቀርጸሽ ላክሽላት? ለሰዎቹ ስትናገር ለሰዎቹ አይደለም ማለት ተኝታ ባለችበት ራሷን ቀረጽኩና ላኩላት። ይሄ ሁሉ ነገር ችዬልሽ ነው እኔ የሚኖረው። ሌሊት አጉል ድምፅ ነው የሚታሰሚ እየረበሽ። ማንኮራፋት ነው አጉል ድምፅ። ማንኮራፋት አይደለም ሌላ ድምፅ ማለት ነው አለ አይደል? እንደዚህ አሁን መንፈስ እየመጣ ሰው የሚገናኘው ሴቶች ሲንዶም ወንድ ነው የሚመጣ። ታዲያ መንፈስ ከሆነ እሷ ምን ታድርግ? መንፈስ ከሆነ ወዳ ነው እንዴ? መንፈስ ካለባት ምንም ማድረግ እንደሌለባት እኮ አውቃለሁ። ያንን ነገር እኔ በራሴ በማደርገው ያው ክርስቲያን ካውስ ትገጽሳለሽ፣ ያ ነገር ዝም ይላል።
ሌላ ሰው ቢሆን ይሄ ራሱ ግጭት ነው ታውቂያለሽ። ሌላ ሰው ቢሆን ወይ ለሊት ሄዶ እሷን እንቅልፍ መቀስቀስ ምናምን ነገር ይሄ ነገሮች እንኳን መቻቻል ነው። ይሄን ነገር እንኳን ችዬ ነው። ለምንድን ነው ምን አድርጌሽ ነው? እኔ አንድም ቀን ሄጄ ሰዎቹ ጋር እንደዚህ አድርጋኛለች ብዬ አውርቼ አላውቅም። ለምንድን ነው ስሜ የምታጠፊ? እነሱ ጋር ዝም ብለሽ ከስሜ ወርደሽ መኖራችን ሆይ እኔ ምኑ ጋር ደረስኩብሽ? ይሄን ሁላን እንኳን ብዬ ለእሷ ብቻ ነው ላኩት ያንን ማለት ነው። ከዛ እሱን እንኳን ማለት ነው ሶሪ ብያታለሁ መልሼ ማለት ነው። ይቅርታ እንዲህ በማድረጌ ኦቨር ከአንቺ የምታደርጊ ክፋት በእኔ ላይ ኦቨር ሲሆንብኝ ነው እኔ አንቺ እንድታይ የቻልኩልሽን እንድታይ የቀረጽኩሽ እኔ አጠፋልሻለሁ ብዬ ይቅርታ ብዬ እንኳን ድምፅ ልክላታለሁ። ያለ ነገር ይሄ ነው እንጂ ሌላ ነገር ሌላ ችግር ነው። እሺ እህቴ ስሚኝማ፣ አሁን እሷ ለመዳም ስለ አንቺ ክፉ የምታወራ ከሆነ ሄደሽ አንቺ ለመዳም ስለ እሷ ክፉ ማውራት ትችያለሽ እንጂ እሷ በተኛሽበት አልቀረጸችም። ይሄ ወንጀል ነው። በኢማራት ሕግ አንድን ሰው ያለ ፍቃዱ ስልክሽ ላይ አይደለም ተኝቶ በቁሙ መቅረጽ በራሱ ወንጀል ነው። ከ5 ዓመት እስከ 10 ዓመት ያሳስርሻል። አሁን እሷ ለመዳም የቀረጽሻትን ወስዳ አሳይታ ለመዳም ብትናገር ቀጥታ ፖሊስ ነው የሚጠሩት። ነገ እኔንም ትቀርጸኛለች ብላ መዳም ቀጥታ ፖሊስ ነው የምጠራብሽ። በእንዲህ በመቅረጽ ምናምን አይደራደሩም አረቦች። አይደለም ሰውነቱ ተቀርጾ ሰው አይደለም ቤታቸው ስለተቀረጸባቸው ፖሊስ ይጠራሉ። ስለዚህ ሙሉ ለሙሉ ስልክሽ ላይ የቀረጽሽውን ነገር አይኗ እያየ እያሳየሻት ደልተሽ ስልክሽ ንጹህ መሆኑን ማረጋገጥ አለብሽ። ካለበለዚያ ለመዳም ሄዳ ከተናገረች ወዲያው አሁኑኑ ፖሊስ ይጠራሉ፣ ትታሰሪያለሽ። አይፈቀድም። በጣም ክልክል ነው ሰውን ያለ ፈቃዱ መቅረጽ። አይደለም የተኛ ሰው ነፍሱን የሚያቅሰው የተኛ ሰው ራሱን አያውቅም። የሰው ልጅ አይደለም ራሱን ሳያውቅ እያወቀ እንደዚህ አይኑ እያየ ያለ ፈቃዱ መቅረጽ በህግ ያስቀጣል። ይኸው ሀቢቢ ይኸው ስሚ አንድ ነገር ማለት ነው። ልጅቷ የክፋታ ጥግ ወደ 6 ሰራተኛ 7 ሰራተኛ ከኔ በፊት በዚህ በሷ ምክንያት ከዚህ ቤት አስወጥታለች። እኔ ያረገችሽን አርጊያት። በጥፊ የመታሽን ሰው በጥፊ ትመጪዋለሽ እንጂ በጥፊ የመታሽን ሰው በቢላ አታርጁ። ብድርሽን ለመመለስ እሷ ስለ አንቺ መጥፎ ነገር አውርታ ከሆነ ለመዳም አንቺም ሄደሽ ተናገሪ ለመዳም። እኔ ያንን ሁሉ ነገር አላደርግም ብያለሁ። በሰው ቤት በሰው አገር ያንን ሁሉ ነገር እኔ እኮ ማድረግ እችላለሁ። ክፋት ቀላሉ ክፋትን በክፋት መመለስ ግን ክፋትን በፍቅር መመለስ ፈልጋለሁ። እኔ በፍቅር ነው እንዴ መለሽ ማሪ በተኛችበት መቅረጽ ነው እንጂ ሰራሽ። ይኸው ስሚኝ አመት ከምናምን እኮ ችዬ እኔ እንድትረዳ ነው እንዲገባት ነው። ሌላ ሰው እንኳን ነገ እንደዚህ ብታረጊባት ሰውን ክፋትን በክፋት መመለስ እንደሚችል እንድትማር ነው እንጂ እኔ እንድትጎዳ አይደለም። መልሼ ሶሪ አጠፋልሻለሁ ብያታለሁ እኮ እኔ። አዎ ግን አንቺም ለወደፊቱ ማሬ ማታቂ ከሆነ ህጉን ኔቨር ማንንም ሰው እንዳትቀርጭ እሺ። ያሳስራል። ኢማራት ላይ እንዳትቀርጭ። የሰደበሽን ስደቢው፣ የመታሽን ምቹ እንጂ ያልተደረግሽውን የቀረጸሽን ነው የምትቀርጭው። የቀረጸሽን ራሱ አትቀርጭው። ወንጀል አትሰሪም። ከሱ ጋር ገደል አትገቢም። ፖሊስ ትጠሪበታለሽ። አንድ ሰው እኔ ብዙ ነገር ቻልኩኝ። ይሄ ቀላል ነገር ነው። እኔ ብዙ ነገሮች ቀላል መስሎ ታይቶሽ ነው። ወንጀል ነው የሰራሹማ። ቀላል አይደለም ማሬ። እሷም አጥፍታለች። ሄዳ ለመዳም ስለ አንቺ መጥፎ ነገር ተናግራ ከሆነ መዳም ስትነግርሽ ወዲያው አንቺ ራሱ ስለ እሷ የምታደርግሽን የበላችበትን እንደምታሳጥብሽ ምናምን ለመዳም መንገድ ነው ያለብሽ። እንደዛ ነው ብድር የሚመለሰው። ያደረገች ታደርጊያት። ይሄን ለምጃለሁ። ለእኔ ኖርማል ነው፣ ቀላል ነው። እኔ አጠፋለሁ፣ ምንም ችግር የለም። ሶሪ። አዎ አንቺኛዋ ደግሞ ለምንድን ነው እየሄድሽ ለመዳም የምታቃጥሪው? ሂጅ ልጥራቸው። ልጆቹ ለሁለቱ ሴቶች ልጆች ነው ትናንትና የተናገርኩት። ልጥራቸው አቦ እኔ ስለሷ ክፉ ካወራሁኝ ወይም ደግሞ ስራ እኔ ስራ እኩሽና አይደለም ያመጣችሁኝ። እኩሽና ተሰራሁኝ በጋራ ነው ሁሉንም ስራ የምንሰራው። እዚህ ተቀመጭ ታላችሁ ነው ያልኳቸው እንጂ ስለሷ ይሄን ታረጋለች ብዬ ተናግሬ ተሆነ ልጅቱን እንጠራታለሁ። ለሁለቱ አረቦቹን ከጠራሻቸው ይሄው ልጅ አቃጣሪነትሽን ልታረጋግጪ ነው። እነሱን ከጠራሻቸውማ ቪዲዮ ስለመቃለጽሽ እንዲሰቡ ነው። ያኔ ፖሊስ ይጠሩባታል፣ ያሳስሯታል። ወንጀል ነው። አይቻልም ሰውን መቅረጽ። እሺ አለማወቋ ነው። ይኸውልሽ እሷ አሁን አለማወቋ ነው ህጉን እንጂ ብታቅ እንደዚህ አታደርግም። ይሄ ወንጀል ነው ሰውን መቅረጽ። አሁን አይንሽ እያየ እዚሁ ጋር አይንሽ እያየ ታጸዳልሻለች። እንትን ዲሊት ውስጥ ገብተሽ ከጋላሪ ላይ አጥፍታ እንደገና ዲሊት ውስጥ ገብተሽ መጥፋቱን በራስሽ በአይንሽ አረጋግጠሽ አዎ ጠፍቷል ሳትይ አትወርጂም ከዚህ ጋር። በተረፈ ግን አረቦቹን ልጥራቸው ይመስክሩልኝ ማለት አረቦቹ ከአንቺ ጋር ምን ያህል ቅርርብ እንዳላቸው እያሳየሽን ነው። ስለዚህ ይሄ ትክክል አይደለም። እሱ አሁን ስለ እሷ ክፉ እኮ አላወራሁም ሀቦ። እንደዚህ ብቻ ነው ያልኩት። ችግር የለውም አላወራሽም። ኢትስ ኦኬ። ወላሂ እኔ እንደዚህ ነው ያልኩት። ምን
እኔ ያልኩት በስራ ኩሽና የምሰራ ተሆነ እንተጋገዝ ነው ያልኩት። ብዙ ስራ አለበት። ከዚህ ባለ ብዙ ኬሶች ስለሚፈጸም እሷ ለሷ ይሄ ቀላል ነገር ነው። በቃ ሶሪ ብያታለሁ። ያኔ እኔ በተኛሁበት መቀረጽ ያኔ ቀላል ነው። አቡ ከዚህ የሚበልጥ የሰውን ህይወት እያተረፍሽ ነው በዚህ ሰዓት ማለት። ለዚህ ለጥቃቅን ነገሮች ጊዜሽን ማጥፋት የለብሽም። ይሄ ቀላል ነገር ነው። አጠፋላታለሁ። ይሄ የሰውን ህይወት አንቺ በጣም ህይወት ውስጥ ያሉትን ነው የምታተርፍ። ይሄንን ጊዜ ለእንደዛ አይነት ነገር ተጠቀም እንጂ ለዚህ ለተራ ነገሮች አይደለም። ይሄ ቀላል ነው። እሷም አውራት ብታወራ ምትልም አሁን እሷ ልትሄድ ነው። ወር ከ15 ቀን የቀረት አይደል? ልትሄድ ነው ወደ አገር። በቃ ስለዚህ ሌላ ሰራተኛ ይመጣል። በሰላም ስራሽን ትቀጥያለሽ ከአዲስ ሰራተኛ ጋር። አሁን ከእሷ ጋር ይቅርታ ተባባሉ። አንቺም ተሻል። የአንቺ ጥፋት ይበልጣል ቪዲዮ መቅረጽሽ ወንጀል ስለሆነ አሁን ስልክሽን ስጫትና አይኗ እያየ አጥፍታ አዎ ሙሉ ለሙሉ አጥፍቻለሁ ትበለን ራሷ በአንደበቷ። ከጋላሪ ላይም ታጥፋ ከዲልማ አሁን ራሷ ታጥፋ በራሷ እጅ ታጥፋ እና አምጪላት እና እዚህ ጋር አጥፍታ አጥፍቼዋለሁ ትበል እኮ ግን ወንጀል ነው። በጣም ወንጀል ነው። የተኛ ሰው አይደለም በቁሙ ያለ ሰው ራሱ ቪዲዮ መቅረጽ አይቻልም። አንድ ሰው ያለ ፈቃዱ የተቀረጸ ቪዲዮ ለማስረጃ ራሱ ፍርድ ቤት መቅረብ እንደማይችል ታውቃላችሁ። ለሆነ ነገር ማስረጃ ፈልጋችሁ ሰውን ያለ ፈቃዱ ብትቀርጹት በገዛ ፈቃዱ ዋትሳፕ ላይ የላከላችሁ ቮይስ ነው ማስረጃ የሚሆነው እንጂ አንድ ሰው ደውሎ ያለ ፈቃዱ ሪከርድ አድርጋችሁት ወይም ያለ ፈቃዱ ቀርጻችሁ ለፍርድ ቤት በቂ አይሆንም። እሺ አይቻልም። ወንጀል ነው። ሰው መቅረጽ ወንጀል ነው። ሰውን ያለ ፈቃዱ ቪዲዮ መቅረጽ ወንጀል ነው። የትም ሀገር አትቅረጹ ሰውን። እሺ ማለት የሆነ ሰው በድሎኛል ብላችሁ የበደላችሁን ሰው ቪዲዮ ብትቀርጹት እናንተ ናችሁ ተጠያቂ። አትቅረጹ ሰው ያለ ፈቃዱ። እስኪ ጋላሪ ውስጥ ግቢና ደልቺ እና ከዛ ዲሊት ሪሳይክል ዲሊት ውስጥ ግቢና ደልቺ። ይኸው አጥፍቻለሁ። ለራሷ ስጫትና ታረጋግጥ ባለቤቷ እና ለማንም አላክሽም። ለማንም ተራጯ ለማንም አላክሽም። ኧረ እኔ እንደዛ አይነት ሴት አይደለሁም። እኔ ለማንም አላኩም። ስላደረኩትም ደግሞ ሶሪ ብያታለሁ። ኪፋታስ እኔ ጥቂቱን ነው ያወራሁልሽ። ምክንያቱም እቺ ሰዓት ለሌላ ነገር መጠቀም አለብሽ ብዬ ማለት ነው። ኪፋት አይደለም። እኔ እንድትማር ነው እንጂ ሊጎዳት ፈልጌ አይደለም። መልሼ ይቅርታ ብያታለሁ። እኔ በደንብ ማለት ነው። ሶሪ ብዬ ድምፅ አስቀምጬላታለሁ። አዎ በወንጀል አይደለም ሰው የምታስተምሪው። አንቺም ጥፋትሽን ማወቅ አለብሽ። ትልቅ ጥፋት ነው ያጠፋሽው። ወንጀል ነው የሰራሽው። አሁን እሷ ለመዳን ብትናገር አንቺ ነሽ ተጎጂ፣ እሷ አይደለችም ተጎጂ። እሷ ወሬን ያቃጠረችው። እንደ እሷ ወሬ ማቃጠር ትችያለሽ እንጂ ቪዲዮ የሚጠቅም አይደለም ማሪ። የሚጠቅም አይደለም የምትይው ምን ነው? አንድን ሰው በተኛበት ቪዲዮ መቅረጽ ወንጀል ነው እያልኩሽ እኮ ነው። አንቺ ወንጀል ነው የሰራሽው። አዎ እሱንም እኔ ወዲያው ነው በቃ አጠፋለሁ ያልኳት እኮ። ስላጠፋሽ እኮ ህጉ አይምርሽም። ገብቶሻል? ስልክሽ ይመረመራል እኮ። ለሰውም ልከሽ ከሆነ ምናምን ህግ አለ እኮ። ለመዳም ብትናገር መዳም ለራሷም ትፈራለች። እኔንም ቀርጻኝ ይሆናል ብላ ነው የምታስበው። ቤቴንም ሚስጥሬንም ቀርጻብኝ ይሆናል ብላ ነው የምታስበው። አይደረግም። ያለማወቅ ከተጠያቂነት አያድንም። ስለዚህ ወንጀል አትስሩ ፕሊስ። የበደላችን ሰው በወንጀል አይደለም ብድር የሚመለሰው። እናመሰግናለን። ምንም አይደል። ቆይ አሁን ተደልቷል ትበልና እሷ ከዛ ታርቃችሁ ነው የምትወጡ። ይኸው አለች እኮ አላየሽም? አላረጋገችም? ጋላሪ ላይ እንትን ብላልሻለች ማሬ፣ ደልታልሻለች። የለም ጋላሪ ላይ ቴንክ ዩ ጆዬ። እንትን አንድ ይቀራል። እንትን ማሬ ሪሰንትሊ ዲሊት ውስጥ ገባሽ? ግቢ ሪሰንትሊ ዲሊት ውስጥ የተደለተው እዛ ውስጥ ይቀመጣል። ትራሽ ውስጥ የቆሻሻ እቃ እዛው ጋላሪ ውስጥ ሪሰንትሊ ዲሊት የሚላለ 30 ቀን ይቆያል እዛ የተደለተው ውስጥ። ጋላሪ ላይ ነው ሀቦ። አዎ ሌላ ቦታ አለ ሴፍ የሚያደርግ የለም።
ጋላሪ ላይ ማሪ የተደለተ ጋላሪ ውስጥ ገቢና ዲሊት የተደረገ ለ30 ቀን የሚቀመጥበት አለ። የቆሻሻ ዕቃ ምልክት ሪሰንትሊ ዲሊትድ የሚል የለም። ዋትሳፕ ላይ ሚስኮል ያደረኩልሽ ጀስት መልክቴን እንድትሰሚው ብቻ ነውማ፣ ቮይስ እንድትሰሚው ብቻ ነው ሳጅ። የለም እንትን የቆሻሻ ምልክት ምንድነው? ስልኩ አይፎን ነው ሳምሰንግ? አይፎንም አይደለም ሳምሰንግም አይደለም። ምንድን ነው ታዲያ? ምን ነው እንዴ ስልኩ? አይፎን ቢሆን የኔ አይፎን ስለሆነ በአይፎን ላሳይሽ ነበር። ሪሰንትሊ ድሊት ማለት ይሄ ነው። ኢንፊኒክስ ነው የኔ። ይኸውልሽ እዚህ ጋር ሪሰንትሊ ድሊት የቆሻሻ ምልክት ይታይሻል? ኢንፊኒክስ ነው። አዎ የተደለተ ነገር የሚገባበት የቆሻሻ ዕቃ ከዛ ላይ ነገር ማድረግ ከዛ ላይ መመለስ የለም። በቃ ነገም እኮ አብረን ነን። እኔ የሆነ ነገር ተፈጠር ነገም አብረን ነን እናወራለን አይደል? እንደዚህ በቃ የለም። አጠፋው ይመኑኝ ካመናችሁኝ ማለት ነው። የለም ራሷ ባለቤቷ ቼክ ለምን አታረግም? ስልኩን በእጇ ሳተዋት እኮ ስልኩን አየች እኮ በቃ ራሷ ተደልቷል ካለች በራሷ አንቺ ዝም በይና ከሷ አንደበት እንስማና ከዛ ካላስ ራሷ ኃላፊነቱን ትውሰድ። እሺ ደልታለች ታጋላሪ ላይ። እኔ ሌላ ቦታ ካለ ስልኳን እኔ ባህሪ አላውቅም። የኔ አሁን 3 ቦታ ነው ፎቶ የሚያስቀምጠው ማለት ነው። 3 ቦታ ጋላሪ ላይ ሌላም አለ 3 ቦታ ማለት ነው። በቃ ከተደለተ አንቺ እኔ እርግጠኛ ነኝ ስልኩን በደንብ ፈትሼ ተደልቷል ካልሽ ካላስ እሺ ደልቻለሁ ታለች። እሺ አምኛታለሁ። ተጋላሪ ላይ ደልቻለሁ እኮ ከጋላሪ ውጪ ምንድነው ስሙ? ስልኩ የስልኩን ስም ንገሪኝ። ኢንፊኒክስ የሚባል ስልክ የተደለተ ነገር ምን ውስጥ ነው የሚቀመጠው? ጋይስ እኔ ስለ ኢንፊኒክስ ምናምን አላውቅም። ለማንኛውም ውዴ ስልክ ቁጥርሽን ሞዴሬተሮች ጋር አስቀምጪ። ችግር ካለ ትነግሪኛለሽ። የመዳምንም ስልክ ታስቀምጪኛለሽ። ችግር ካለ ይሄ ቪዲዮ የትም ቦታ ተፖስቶ ካገኘሽ ትነግሪኛለሽ። ኢትዮጵያ ሄደሽም ቢሆን የትም ቦታ ተፖስቶ ካገኘሽ ትነግሪኛለሽ። እኔ ለመዳም አደርስልሻለሁ ጉዳዩ። እሺ አመሰግናለሁ አብዬ። ኦኬ መዳም በህግ እንድትጠይቅልሽ። አንቺ ኢትዮጵያ ልትገቢ ወር ከ15 ቀን የቀረሽ። ይሄ ቪዲዮ አንቺ ኢትዮጵያ ከገባሽም በኋላ የትም ቦታ ላይ ተፖስቶ ብታገኝ አንቺ ከአሁን ስትወርጂ ቁጥርሽን ለሞዴሬተሮች ስጪ። ዋትሳፕ ላይ የመዳምን ስልክ ታስቀምጭልኛለሽ። ይህ ቪዲዮ የትም ቦታ ተፖስቶ ካገኘሽ ለመዳም እኔ ቀጥታ ኮንታክት አረጋታለሁ። ማስረጃውን ልክላታለሁ። ቀጥታ ሄዳ በህግ ትጠይቅልሻለች። እኔ ሲጀመር በተዚህ ቤት በጣም ኢማራት ነኝ። ኢንሻላህ። እሺ አመሰግናለሁ። እሺ አሁን ታረቁ እናንተ፣ ይቅርታ ተባባሉ። እሺ ይቅርታ። እኔ መጀመሪያ ይቅርታ ጠይቀሻለሁ። እሺ እኔ መጀመሪያ ይቅርታ። ያንን ፎቶ ልከሽልኝ ያንን እኮ ሌላ ሰው ቢሆን እኔ እንጃ። በጣም እኮ ነው የደነገጥኩት። አቦ እኔ እስካሁን ድረስ ምግብ አልቀመስኩኝም ታውቂያለሽ። እኔ በጣም ነው የደነገጥኩት ማለት ነው። በጣም እንደውም ሪከርድ እኔ ዙ ቤት ነው ያለሁት፣ ግን ሪከርድ አድርጋልኝ ቪዲዮም አለኝ አለችኝ። በቃ ምንም ላደርግ አልቻልኩኝም። ቀጥታ እኔ በቃ የአክስቴ ልጅ ነው ያወራሁት። ምክንያቱም በዛን ሰዓት ምንም መላው ጠፍቶ ቁጭ ነው ያልኩት። እንደዚህ አይነት ነገር እኔ ምንም አልጠበቅኩኝም። በተዚህ ብሎኝም አያውቅም እንዴት ታደርገኛለች ብዬ ማለት ነው። ይሄ አያስገም ኖ አረሳ ፎቶ እኮ ችግር የለም እኮ ወኔ ያለው ነገር አይደለም። እኔ አንቺ እዚህ ቁጭ ብለሽ እኔ አንድ ፎቶ እንኳን ስልኬ ላይ አታገኝም። በፊትሽ አንድ ፎቶ እንኳን በፊትሽ አታገኝም። አላነሳም። አይቻልም አማሮቼ። ኦኬ ጨርሰናል። እኔ ወደ ስራ ልሄድ ነው። ስራ አለብኝ። እሺ በቃ ይቅርታ ተባባላችሁ? አዎ አቡዬ አመሰግናለሁ። በቃ ስራችሁን ተስማምታችሁ ስሩ። እሺ ፕሊዝ። እሺ ቻው። እናመሰግናለን።